ወይ ጉድ! እዩ ግን ማለት ነው ምንድነው እቺ ልጅ ህልም እንጀራ ያልቀባትም መሰለኝና እንግዲህ ማለት ነው ጭራሽ ልጇን ምን አለቻት? እኔ የልጃችሁ ልጅ ነኝ በያቸው አላለችም? የማንኛው ልጃችን ነው እንዴ? ጉድ እኮ ነው። እዩ ግን የምሬን ነው የምላችሁ፣ በቃ የሆነ መንፈስማ ተጠናውቷታል። ለምሳሌ ዛሬ ደህና ሆና ነገ ደግሞ ደፍርሶባት ትመጣለች እና አቋም የሌላት በአቋሟ የማትጸና ወለዋይ ሴት ሆናለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ይሄን ቤት አበረታቱት የኔ ወዶች። እና ቤተሰብ እንግዲህ ያው እዩና ቢኒ በጣም አምረዋል። እንግዲህ እንደው ፈጣሪ አንድ ቢያደርጋቸው ምን አለበት? እንደው አሁን የሆነ መንፈስ ሰላም የሚያወርድ መንፈስ አወርዶ ከመካከላቸው ሁለቱንም አጣምሮ በቃ በጋብቻ ቢያስተሳስርልን። ደግሞ እኮ ምን ትላለች? እኔ ካንተ ጋር እንደሆን የሚፈልጉት እኮ የታወቀ ነው፣ ከማን ህይወት እንደወርድላቸው ስለሚፈልጉ ነው አለች እኮ። አውቋብድ ከሆነች ነው አንቺ አውቋብድ ስለሆነች ነው እኛም ራሱ አንዳንድ ነገር የምንናገርሽ። ምክንያቱም በቃ ብሩኬን እንደማታገኘው ግልጽ ነው ይታወቃል። አንቺ ግን ሆን ብለሽ ሀይሚን ለማናደድ ይሁን ወይ የጨረቃ ፋሚሊን ለማናደድ ይሁን አላውቅም፣ በቃ ጠቅ ታረጊናለሽ አይደል? ጠቅ ያርግሽና ጠቅ የሚያደርግ በመጀመሪያ ማለት ነው። በመጀመሪያ ቢኒ እኔ በቃ ከእሷ ጋር ሰሆን እንደምትከፉብኝ ይገባኛል፣ ገለመሌ እንደዛ ነገር ምናምን እያለ ነበርና ማለት ነው። ይሄ ልጅ ጤናማ ነው ግን ጤናማ ነው። በነገራችን ላይ ቢኒ እኔ በበኩል አሁን አንተ የምታናድደኝ የሆነ ፓርት አለ። በቃ ጅል ስትሆን ታናድደኝ። እኔ እኮ አይመለከተኝም ግን ማለት ነው ማርያምን እንደዚህ አይነት መንዘላዘል በወንድሜ ላይ ባይሆን እኔ ይሻልልም። ይቅርታ አድርጉልኝና ማለት ምናልባት ቆፍጠን እንዲል ልመክረው እችላለሁ ምናምንና ያው አንተም እንደ ወንድሜ ስለማይ ያው ቆፍጠን በል ነው። ልጅቷ አሁንም እኮ እየቀለደችብህ ነው። አንተ አይገባህም እንዴ? ፍቅር ማለት ፍቅር የያዛችሁ ሰው ታውቃላችሁ። እኔን አትረዱኝም፣ ተረዱኝ። በቃ ፍቅር ይዞኝ ነው እንደዚህ መሆነው አለ። ፍቅር እኮ ማንኛውም ሰው ይያዛል፣ ግን ደግሞ እንደዚህ ዝም ብሎ አያዝረከረከም። ገብቶሃል አይደለ? ነቃ በል። ለምሳሌ ነቃ የምትለው የቱ ጋር እንደሆነ ታውቃለህ? እቺ ልጅ ፈገግም ትበል ምንም ትበል ከአንተ ጋር ያላትን እቃ ቶሎ ብላ አስወግዳ ወደ ብሩኬ ነገሯን ለመምዘዝ ስለምትፈልግ ነው። እኛ ደግሞ እያልነህ ያለ ነው ይሄን ነገር ነቃ በልበት። ለምሳሌ በፍቅር መልኩ ስትመጣብህ መጠራጠር ግዴታ ነው። አውቃለሁ እኮ ያው ይወዳታል ይሄ ልጅ ማለት ነው። ቢወዳት ነው እንዲህ የሚሆነው የሚያብደው ማለት ነው። እና ቢወዳት አይደል እንደ ሄዶ የእንቅልፍ መድኃኒት ግልጭና አድርጎ ጠጥቶ እዛ ተዘርግቶ ቪዲዮ የተቀረጸላት። እና እዩ ካንተ ጋር በመሆኗ ማንም አንተ እንዲቃወመው እኮ አይችልም። ማንም ደግሞ ደስተኛ አይደለም አትበል። እኛ ምን አገባን? እውነት እናንተ ብትፋቀሩ ብትዋደዱ በጣም ደስ የሚል ነገር ነው። እራሳችሁን ችላችሁ ለምሳሌ ሀይሚና ብሩኬን ከመካከላችሁ ብታስወጡ በጣም የተሻለ ነው። ቢኒ ያው አውቃለሁ በቃ እዩን ወደሱ ለመመለስ እየሞከረ ነው። ነገር ግን ንቀዋለች እኮ እች ልጅ። የምሬን ነው። እኔ በአይኔ ሳያት ማለት ነው የሆነ ነገር አለሟን ስመለከታት ቢኒን በጣም ነው የምትንቀው። የምትፈልገው ቢኒን ፋይሏን ለመውሰድ ብቻ ነው። አሁንም ቢሆን እንደዚህ ፍቅር የሚያጫውታት ልጇንም እየወሰደች የምታሳየው። የምሬን ነው የምላችሁ ያ ነገር ከነ ድራሹ እንዲጠፋላት ስለምትፈልግ ነው። ቢኒ ደግሞ ከዚህ ላይ ንቃ እንጂ እኔ እዩን በማፍቀር ማን አንተን እንትን ይላል? ምክንያቱም መብት ነው እሺ ካለች ማለት ነው። ግን ደግሞ ብታፈቅርም ቢሆን ነቃ ደንገጥ ቆፍጠን ማለት አለብህ። እናት ናት ሲናገር የነበራቸው ነገሮች አሁን ምንድን ነው እሙሽ አሁን የሆነ ሕክምና ላይ ናት። እንደዚህ አይነት ነገር እንዴት ከቤቷ ትወስዳለች ምናምን እያለ ነበር። እኔም በደንብ ነው የምስማማው እኮ እቺ አዙሪታም የሆነች ልጅ ማለት ነው እንዴ። እኔ የምለው ቆይ እሙሽ አንቺ ከፍተሽ ስጭ ብላሻለች እንዲ? አሁን ከእሙሽ እኔ ልጄን አዝዬ ሄዳለሁኝ። እሙሽ ደግሞ የልጅ ልጅ ትወዳለች እና ታዲያ የልጅ ልጅ ብትወድሳ? እሙሽ የልጅ ልጅ የምትፈልገው እኮ ታዲያ በሐላል የመጣ ነው። ሐላል አድርጉት ይላል ብሩኬ አንዳንዴ ማለት ነው። ምን ሆነ እንደሆነ አላውቅም፣ ግን የሆነ ግልጽ አድርጉት ለማለት ይሁን ሐላል አድርጉት። አሁን ለምሳሌ በሙስሊሞች የሆነ አንድ ወንድ ከፍቅረኛሞች ጋር ቀለበት ሳያደርግ ምናምን እንደዚህ ንክኪነት አይፈቀድም በሙስሊሞች ማለት ነው። እዚህ ጋር ሐላል ያልሆነ ነገር ነው ይላሉና እና ምንድን ነው ማለት የፈለግኩት እሙሽዬ እኮ የልጅ ልጆቿን ብትወድ በሐላል የመጡ ናቸው። በስነ ስርዓቱ ተጋብተው ልጆቿ የወለዱ ቆማ ዲል አድርጋ ልጆቿን ደግሳ ድራ ነው። የኔ እናት እንደዚህ ዝም ብለሽ ተጎተሽ ሄደሽ ከሙሽ ጋር ሄዳለሁ ትላለች። እንዲ አንቺ የልጅ ስለምትወድ ብቻ አሳድጊልኝ ከሆነ ችግር የለውም። እሙሽ ሴት ልጅ ስለሌላት
ማሳደግ ፈልገሽ ከሆነ ማለት ነው አንቺ ማሳደግ ካቃተሽ የኔ እናት አሁን እኮ ከመስመር ውጭ እየሆነች ነው። አሁን እሷ የተናገረችውን ነገር የምሬን ነው። አሁን ብሩኬም አፍትሽን ቢሰሙ ይሄን ነገር አይፈቅዱላትም። ለምን ከእናታቸው እንድደርስ አይፈልጉም። ምክንያቱም እሙሽ የራሷን ህመም ታስታምም ወይስ ደግሞ ሌላ ጭንቀት ምን ይሆን ምንድን ነው የተፈጠረው ምናምን ብላ ራሷን እንድታስጨንቅ ነው። ከበሽታ ላይ ጭንቀት ልጥይባት ነው። አንቺ እናት ካለሽ እናትሽን አክብረሽ አርፈሽ ተቀመጭ። እሙሽ ምናምን የምትይውን ነገር ብታይ የተሻለ ነው። ምክንያቱም የአንቺ ነገር የተያዘ ነው አይደል? በቃ ሀብትሽ በውስጥ እንጨርሰዋለን ብሎሻል። ከእሙሽ ዘሎ የሚያስሄድሽ ነገር የለም። ጉድ እኮ ነው። እና ቢኒ ደግሞ እንደው ተንሰፍስፎ ሊሞት ነው። በቃ አንቺ ልጅቱ የቢኒ ባትሆንም ከብሩኬ ውጭ ሌላ ሰው ብትሆንም በቃ ኖርማል ነው። ቢኒ ይወድሻል፣ ልጅሽን እንዳባቱ አድርጎ ያሳድግልሻል ማለት ነው። አብረሽ በፍቅር ከባልሽ ጋር ትኖሪያለሽ። እዩ ይሄ ነው የሚያዋጣሽ። ምን አለ ደግሞ ለምሳሌ ልጅቷ የኔ ባትሆንስ ምናልባት የብሩክ ብትሆንስ መቼም ከብሩክ ጋር አትሆኝም አይደለ ሲላት ትላለች ማለት ምን አስበሽ ነው? ቆይ አልገባኝም። ምን እና ልጅቷ የብሩኬ ብትሆን መቼም አንቺ ብሩኬ ስጡ ልትይ እንዳይሆን አንቺ እኮ አይናውጣ ነሽ። አይነበላ አይናውጣ ማለት ነው። ረብስማ እኔ እንጃ እቺ ልጅ እኔ እያሳበደችኝ እኮ ነው እግዚአብሔርን። እኔ እኮ ሴት ሆኖ የማይረዱኝ ትላለች ሀይሚ። ሴት ሆና ሳለ እሷን አትረዳትም። የሀይሚን ህይወትና የሀይሚን ትዳር ለማፈናቀል ነው የምትሞክረው አይደለ? እሷ ግን ሴት ሆኖ እኔን አይረዱኝ። ምን እንረዳሽ አንቺን እኔ ምንም የምረዳበት ልብም የለኝም። ጅል የተንጀላጀልሽ። ምክንያቱም አንቺ እንደ ሴት እያሰብሽ ስላልሆነ ማለት ነው። አንቺ እንዳውሬ ነው እያሰብሽ ያለሽው በነገራችን ላይ እና የሆነ የማይገኝ ነገር ማለምሽ ያስጠላል፣ ደስ አይልም። የሰው ልጅ በቃ ከሚያገኘው ነገር ላይ ማድረግ ከሚፈልገው ነገር ላይ ነው ትኩረት ማድረግ ያለበት። አንቺ ከብሩኬ ላይ ትኩረት አደረግሽ የእሱን ህይወት ከመበጥበጥ ውጪ ለአንቺ የሚጠቅምሽ ነገር የለም። ለአንቺ አይሆንሽም ብሩኬ ሲጀመርም ማለት ነው። እና እንዴ ነገም ዛሬም በተስፋ መኖር። በእርግጥ የሰው ልጅ ተስፋ አይቆርጥም፣ ግን ደግሞ ተስፋ በሚቆረጥበት ላይ ደግሞ ተስፋ መቁረጥ ግዴታ ነው እኮ። ይሄ ልጅ አንቺ አይደለም በቃ ኦልሬዲ ህይወት የጀመረ ሰው ነው። ከእሱ ጋር ሴት አለች አይደል እንዴ? ብሩኬ ብላ ትሞት ነው እንድች ልጅ። ከወንድ ጋር ቁማን ብሩኬ ትላለች፣ ብቻዋን ቁማን ብሩኬ ትላለች። ሲያቀታት ደግሞ እሙሽ አለች። አሁን እንደኔ የምሬን የምላችሁ ከእሙሽ ባትሄድ በጣም ደስ ይለኛል። ለምን እሙሽ የራሷን በሽታ ማስታመም አለባት እንጂ ከዚህ ጋር ሌላ ጭንቀት ሊፈጠርባት አይገባም። ብሩኬን ብትሆን ይሄን ነገር ዝም የምትል አይመስለኝም መቼም። እናትህን ያለችበትን ነገር በደንብ ታውቃለህ ብዬ ተስፋ አድርጋለሁ። እና እች ልጅ እንኳን አይደለም ለሞች ለእናንተ ራሱ ለጤናማዎቹ ያልተመለሰች ሀይሚ ጤናማ ነች። ሀይሚን ያሳመመች ሰው ነች። እንኳን አይደለም በሽታ ያለውን ሰው ሄዳ አደንዝዛ። ምን አይነቷ ናት? ልጅሽን ፈጣሪ ያሳድግልሽ። ልጅ የሚሰጠው ፈጣሪ ነው እና ልጅሽን ያሳድግልሽ። እናቱ ነሽ፣ በደንብ ተንከባኮች ልጅሽን አሳድጊ። ግን አጉል የምታልሚውን ነገር ይሄ አርቀሽ የምታስቢውን ነገር አቁሚ። እዩ የምሬን ነው። ብሩክ ያንቺ አይደለም እንዴ? ተስፋ ቁረጭ በቃ እጭ የምር ስልችት ነው የምታደርገው እች ልጅ ግን ማርያምን ቤተሰብ። እኔ እኮ አሁን እሷን መሳደብ ሰለቸኝ እኮ። ምን አይነቷ ድንቁር ያለች በቃ አይገባትም። እና ቢኒ ደግሞ ቆፍጠን ማለት አለብች። ልጅ አሁንም ቢሆን እየተጫወተችበት ስለሆነ እኔ ማርያምን እንደኔ ሳስባት በቃ እየተጫወተችበት ስለሆነ ያው ለጥንቃቄ ያክል ነው ቢኒ፣ ለጥንቃቄ በቃ ራስን መጠበቅ አለብህ። ዞሮ ከካሜራ ማን ጋር አሁንስ ቢሆን እንዴ ካሜራ ማኑን አንተ ሴት እህት የለህም? እህት አለ አይደለ? እናት አለ አይደለ? ተባበረኝ ብላ እኮ ማለት ነው ልሸውደው ትችላለች እኮ። አንተ ምንም የምታውቀው ነገር የለም። አንዴ በሆነ ነገር ውጋ ታደርገውና እንደገና ደግሞ መታ ይቅርታ ብላ ታሽረዋለች። እንደዚህ አይነት ሰው ነገ ጎድታችሁ ከመሄድ ወደኋላ አይልም። እና ጠንቅቅ ብለች ልጅ እንደው ጥፍግ አድርገህ ያዝልን ማለት ነው። ይሄን ፋይል ደግሞ ወደ ደብቀው የትም እንዳታሳያት ማለት ነው። እና እንዴ አሁን ፋይሉ እኮ ነው የያዛት። ፋይሉ ባይዛት ማለት ነው እስካሁን አገር እያዝ ነበር የምትለው ይች ልጅ። ብዙ ነገር ከማድረግ እየቆጠብኳት ነው አለ እኮ ቢኒ። በዚህ እናመሰግናለን፣ ግን ደግሞ አንተ እንዳትጎዳ ጠንቀቅ ማለት አለብህ። እኔ የምለው ግን ማለት ነው ቤተሰብ አንድ ግራ የገባኝ ነገር፣ እሺ ይች ልጅ ከቢኒ ጋር ተኝታለች፣ እንደገና ከሌላም ጋር ትተኛለች ማለት ነው። ምን ማለት ነው? እስኪ አሁን ቢኒ አሁን የኔ ልጅ ነው እያለ ይከራከራል፣ እሷ ደግሞ የሌላ ልጅ ነው እያለች ትከራከራለች። ምንድን ነው እንደዚህ ወንድ ማራወጥ? አልገባኝም እንዴ ጉድፈላ የወንድ ጥማት አለባት እንዴ ልጅ? አልገባኝም።